ተመልካቾች የመጀመሪያው ዝርዝር የዜና መጽሔታችን የተመለከተውን መረጃ ነበር ቀደም ሲል ወደ እናንተ ያደረስነው። አሁን ደግሞ የግለሰብ መረጃ ላይ የመብት ጥሰት እንዳይፈጠር በስታቲስቲክስ አገልግሎት ረቂቅ አዋጅ ላይ በግልጽ መቀመጥ እንደሚገባው ጥያቄ መቅረቡን ወደ ተመለከተው ሌላኛው መረጃችን እናልፋለን። ከተለያዩ ተቋማት የግለሰብ መረጃ በመውሰድ የመብት ጥሰት እንዳይፈጠር በስታቲስቲክስ ረቂቅ አዋጁ በግልጽ ሊመላከት እንደሚገባ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ገልጿል። ቋሚ ኮሚቴው በአዋጁ ዙሪያ ከሚመለከታቸው የመንግስት የስራ ኃላፊዎች ጋር ያስረጀ መድረክ ያካሄደ ሲሆን የተለያዩ ጥያቄዎችንም አንስቷል። ሀና አብደታ ዝርዝር አላት። በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የሀገሪቱን አጠቃላይ የስታቲስቲክስ ስርዓት ለማዘመንና ደረጃውን ከፍ ለማድረግ ያግዛል የተባለውን የኢትዮጵያ ስታቲስቲክስ አገልግሎት ረቂቅ አዋጅን በተመለከተ ያስረጂ መድረክ አካሂዷል። አዋጁን በተመለከተ የፕላንና ልማት ሚኒስቴር እንዲሁም ተጠሪ የሆነው የስታቲስቲክስ አገልግሎት የስራ ኃላፊዎች በአካል በመገኘት ለቋሚ ኮሚቴው አስረድተዋል። በዚሁ ጊዜም የአዋጁን አስፈላጊነት የተናገሩት የፕላንና ልማት ሚኒስትር ዴኤታው በረከት ፍሳጽዮን በዝግጅት ሂደቱ ከዓለም አቀፍ ተቋማት ጭምር ግብአት እንደተሰበሰበ ተናግረዋል። የነበረው ሰብስታንቲቭ ህግ ብዙዎቹን ጉዳዮች በአግባቡ የማይዝ እንዲሁም ደግሞ በአጠቃላይ የስታቲስቲክስን ስነ ምህዳር በተሟላ ሁኔታ የሚያመለክት ባለመሆኑ ማሻሻል በጣም እጅግ አስፈላጊ መሆኑን የግል ሴክተሩን አጠቃላይ ዜጎችን የሚመለከት ስለሆነ በዝግጅት ሂደቱ በተሟላ ሁኔታ ግብአቶችን ለማግኘትና ለማስገንዘብ እንዲሁም ደግሞ ዘመኑን የዋጀ የስታቲስቲክስ አዋጅ እንዲሆን ለማድረግ በከፍተኛ ሁኔታ ጥረት ተደርጓል ማለት ነው። በተለይ ጉዳዩ በዓለም አቀፍ ደረጃ ራሳችንን የምናወዳድርበትም ስለሆነ የቀደም ብሎ እንደተነሳው የተባበሩት መንግስታት የአፍሪካ የስታቲስቲክስ ቻርተሮችን ማዕከል አድርጎ እንዲዘጋጅ ተደርጓል። ከዛም ባለፈ ደግሞ ዓለም አቀፍ ተቋማትም ህጉ ላይ በደንብ አስተያየት እንዲሰጡ አድርገናል። በአዋጁ ከተካተቱ ጉዳዮች አንዱ የስታቲስቲክስ ምስጢራዊነትን የተመለከተው ሲሆን ተቋሙ የዜጎችን የግል መረጃዎች ሲወስድ የመብት ጥሰት እንዳይፈጠር የሚከለክል ህግ ለምን አልተቀመጠም የሚል ጥያቄ ተነስቶበታል። ተቋሙ የዜጎችን የግል መረጃዎች ለምሳሌ ዲጂታል የባንክ ስርዓት ወይም የቴሌኮም መረጃዎች ለስታቲስቲክስ ፍጆታ በሚል ሲወስድ የመብት ጥሰት እንዳይፈጠር የሚከላከል ጠንካራ ድንጋጌ ለምን አልተካተተም? ህጋዊ ሰውነት ያለው ተቋም እንደ ግለሰብ ይወሰድና ማንነታቸው አይገለጽም። ነገር ግን አንዳንድ ተቋማት መረጃዎች የማን እንደሆኑ ራሳቸው ጠቋሚ ምልክቶች ስለሚሰጡ በተቻለ መጠን የማይገለጹ የመረጃ አካላት ይኖራሉ ማለት ነው። ለምሳሌ ቴሌኮሙኒኬሽን የየግለሰብ ማንነትና ዝርዝር መረጃ አለው። እኛ የቴሌኮሙኒኬሽን የተቋሙን አጠቃላይ ድምራዊ የሆነ መረጃ ካልሆነ በስተቀር ወርደን የነሱን ደንበኞች ማንነትና ይዘት ውስጥ አንገባም። የባንክም ትራንዛክሽን ካለ ወደዛ ወደ ዝርዝር ወደ ማንነት አንገባም ማለት ነው። ምን ያህል ሰው ሲም ካርድ ተጠቀመና የዚህ ሲም ካርድ ባለቤት ማን ነው የሚል ጥያቄ የተለያዩ ናቸው ማለት ነው። ወደዛ አንገባም። ሌላው የተነሳው ጉዳይ የሚሰበሰቡ መረጃዎችና ብሔራዊ ደህንነትን የተመለከተው ነው። አዲስ የዳታ ምንጮች ተብለው የተተረጎሙት ለምሳሌ ሳተላይት፣ ሴንሰር፣ ማህበራዊ ሚዲያ የሀገሪቱን ብሔራዊ ደህንነት የሚነኩ መረጃዎችን ሊይዙ ይችላሉ። ሆኖም ተቋሙ እነዚህን መረጃዎች በራሱ ምርጫ ሲሰበስብ ከብሔራዊ ደህንነት ተቋማት ጋር የሚኖረው ህጋዊ የቅንጅት ስርዓት በአዋጁ ላይ ለምን አልተመለከተም? ይህን በተመለከተ ማብራሪያ የሰጡት የኢትዮጵያ ስታቲስቲክስ አገልግሎት ዋና ዳይሬክተር በክርሻሌ ለማንኛውም መረጃ ጥራትና ትክክለኛነት በትኩረት እንደሚሰራ ጠቁመው ሀገራዊ ደህንነትን የሚነኩ መረጃዎች ለማንም ተላልፈው እንደማይሰጡ ጠቅሰው ምላሽ ሰጥተዋል። ሀገራዊ ሆነ ግለሰባዊ መብቶችና ደህንነቶችን የሚነኩ ማናቸውም አይነት መረጃዎች ለማንም ተላልፎ እንደማይሰጡ በህግ የሚደነገግ ስለሆነ ለችግር የሚያጋልጥ አዋጅ አይደለም ማለት ነው። በተጨማሪ እንደዚሁ የአዳዲስ የመረጃ ምንጮች ባህሪ ለምሳሌ የቢግ ዴታ የተለያዩ ከቴክኖሎጂ የሚመጡ መረጃዎች ኢቲካል ኮንሲደሬሽንስ ወይም ስነ ምግባራዊ ጉዳዮች ተነስተዋል። እነዛ በሌሎች ህጎችም የተሸፈኑ በመኖራቸው ምክንያት እንደገና ደግሞ በስታቲስቲክስ አዋጁም ልክ እንደ ግል መረጃ እንደ ተቋማት መረጃ ጥንቃቄ የተሞላበትና
ምንጫቸው የታወቀ ነው የሚሆነው ማለት ነው። በረቂቅ አዋጁ መሰረት የአገልግሎቱን ዋና ዳይሬክተር ሳይጨምር 9 አባላት ያለው ቦርድ እንደሚቋቋም የተገለጸ ሲሆን ቋሚ ኮሚቴውን ቦርዱ መቋቋሙ ጥሩ ሆኖ ሳለ የሴቶች ተሳትፎ በግልጽ መቀመጥ እንዳለበት አቅጣጫ ሰጥቷል። ከዚህ በተጨማሪ የመረጃ ሚስጥራዊነትም ትኩረት የሚፈልግ ጉዳይ መሆኑን ጠቁመዋል። መረጃ ሚስጥራዊነትን እና የግለሰብ ዳታ ጥበቃ እሱም አንድ ሲሪየስሊ የምናየው ነው። እዚህ የስታቲስቲክስን ብዙ አካል ይፈልገዋል። መረጃ ሀብት ነው። መረጃ ፖለቲክስም ይሆናል። ለማበላሸትም የሆነ ነገር ለማድረግም ሊጠቅም ስለሚችል የግለሰቦችን መረጃ ስንወስድ መረጃቸው እንደሚጠበቅ እርግጠኛ መሆን ይኖርብናል። ሌላው በረቂቅ አዋጁ ከስታቲስቲክስ ወንጀሎች ጋር የተያያዙ የቅጣት ድንጋጌዎች በግልጽ ሊደነገጉ እንደሚገባ ቋሚ ኮሚቴው አቅጣጫ አስቀምጦ በረቂቅ አዋጁ ላይ ሰፊ የህዝብ አስተያየትና ግብዓት የሚሰበሰብበት የህዝብ መድረክ እንደሚዘጋጅም ጠቁመዋል።